Kane still not back on his feet, and it's a goal for Norway! Andreas Schjelderup! That was well done. Into Jude Bellingham. Bellingham with the equaliser! On the ground. And the shot is saved brilliantly, and it's into the back of the net. It's 2-1. Around the referee more often than not has allowed play to continue. The foul by Haaland on Anderson. And Rodgers lets fly. It's 2-1 England. Bellingham's there once again. That's it. England are heading for Atlanta. He's the best player in the world right now, Rashid. That's right now on current form. I know it's only early doors, but we just saw the numbers there: 9 games, 8 goals, 3 assists. He's not even playing his position. I just think he's a wonderful footballer and understands the game to a level that probably shouldn't at his age. Baygat-Saniga, it falls to Bellingham. It's another goal for Jude Bellingham, who started off the attack and finishes it off emphatically. የተለየ ኳስ ቁጥጥር ተክለ ሰውነት የቴክኒክ ብቃትና ብስለት ይዞ በአሁኑ ሰዓት ባለማችን ካሉ ምርጥ አማካዮች አንዱ ተብሎ እየተወደሰም ይገኛል። ጀርመናዊ ፊሊፕ ላሃም ይሄ ቀረሽ የማይባል አማካይ ሲል አሞካሽቶታል። ሁለት እጆቹን ዘርግቶ አንገቱን ቀና አድርጎ ከደረቱ ወጣ በማለት ከግብ በኋላ የሚያሳየው ፈገግታ የተላበሰ የደስታ አገላለጽ መለያው ነው። በሳንቲያጎ ቤርናባው ይሄ ኮከብ የሰጣቸውን ጥንካሬ ለመግለጽ ማድሪዳውያን ሄይ ጁድ እያሉ ስለሱ ያቀነቅናሉ። ፕሮፌሽናል እግር ኳስ ከጀመረ በ4 ዓመታት ብቻ የቁንጮ የዓለማችን ክለብ ቁልፍ ተጫዋች ሆኗል። ወደፊት የሚደርስበት ነገር የሚታይ ሆኖ እግር ኳስ ላይ የተወለደው የተሟላ አማካይ እሱ ነው እንዲሉ ብዙዎችን አስገድዷል። ይህ የጁድ ቤሊንግሃም ታሪክ ነው። ትሪቡን የኮከቦች ገጽ። እጅግ ተወዳጁ የቢትልስ ዜማ ሄይ ጁድ ለሱ ክብር እየተዘመረ ነው። ደጋፊዎች አዲሱ ንጉስ ብለው አወደሱት። እሱም ድምጻቸውን ከፍ አድርገው ሲያከብሩት ሰማቸው። ሄይ ጁድ ብለው ሲዘምሩም ሰማቸው። እግሮቼ ተንቀጠቀጡ። አንዳች ነገር ወረረኝ። ቆሜ እነሱ ሲዘምሩ ማድመጥ ብቻ ፈለጉ። የተለየ ኳስ ቁጥጥር ክህሎትና ተሰጥኦ አለው። በጣም ፈጣንና ቀልጣፋ ለዘመናዊ እግር ኳስ የተሰጠ ምርጥ ተክለ ሰውነት ከሳጥን ሳጥን ኃላፊነት የሚሸከም በሜዳ ላይ የጎላ የሚመጣ ተጽዕኖ ፈጣሪ ጨዋታን የሚቆጣጠር ወሳኝ ጎል አስቆጣሪ እርጋታ የተላበሰ መሪ አብሮት ላሉ ተጫዋቾች በራስ መተማመን የሚጨምር የደጋፊዎች እይታ የሚያርፍበት ፈገግታ በሳል ውሳኔ ከእድሜው እኩዮቹ በተለየ ከእይታ መሰወርን የሚመርጥ በሜዳ ላይ ምን እንደሚፈልግ ጠንቅቆ የሚያውቅ አሁን ደግሞ የዓለም እግር ኳስ አፍቃሪያን ትኩረትና እይታ ከምን ጊዜውም በላይ ያረፈበት ኮከብ Jude Bellingham, that's excellent. Jude Bellingham, this is absolutely brilliant. Jude Bellingham! Here's Jude Bellingham, clipped in, great ball in for Torgan Hazard. And still goes. Oh, that is absolutely magnificent. That is Jude Bellingham at his very, very best. Real Madrid trying to go back their business again. Jude Bellingham, lovely cut, and Bellingham asking for a handball. ነገር የሆነው ገና 20 ዓመት እንኳን ሳይሞላው ነው። ከትውልድ ሀገሩ ርቆ ከቤተሰብ ተለይቶ ባየር ሚኒክን ለሚገዳደር ተወዳጅ ክለብ ቁልፍ ተጫዋች ሆነ። በዓለም እግር ኳስ ዋንጫ በቡድናቸው የማይረኩ አቃቂረኛ ደጋፊዎች ተመራጭ ተወዳጅ ተጫዋች ሆኖ ዝናው ናኘ። ለአምበልነት እስከ መታሰብ ደረሰ። የዓለም ምርጥ ተጫዋቾች ሁሉ ሊጫወቱለት የሚመርጡት ቁጥር 1 ውጤታማ ክለብ ካዝናውን ሰብሮ እንዲወስደው ተገደደለት። በዚያም ገና እንደደረሰ ከመልበሻ ቤት እስከ አስፈሪው ስታዲየም በተወዳጅነት የዕለት መነጋገሪያ ሆነ። የነካው ሁሉ ያምርለት፣ የተጫወተበት ሁሉ ይሳካለትም ጀመር። እግር ኳስ ላይ የተወለደው የተሟላ አማካይ ጁድ ቤሊንግሃም በትሪቡን የኮከቦች ገጽ። Emre Can, it's in for Reina. Bellingham, and now Gio Reyna with a side goal! However, Borussia Dortmund will... Bellingham, forward to ከክርስቲያኖ ሮናልዶ በኋላ
በነጩ ቤት በፈጣን አጀማመር በአስደናቂ ውህደት ያለ ትችት እንዲቀልብ መቆጣጠር የቻለ ኮከብ ጁድ ቤሊንግሃም ይሰኛል። ከኮከቦቻቸው ትንሽ ተሰጥኦ ሲያዩ የሌላቸውን የሚጨምሩና መጨረሻ ላይ ጠልፈው የሚጥሏቸው የእንግሊዝ መገናኛ ብዙሃንና የሶስቱ አናብስት ደጋፊዎችም በጥንቃቄና በስስት የሚያዩት ኮከብ ሆኗል። የጁድ ቤሊንግሃም ታሪክ በትሪቡን ይቀጥላል። Beautifully put away. Jude Bellingham is the twist in the tail. The might be Bellingham, excellent from him. Can he get the cross in? He can. Haaland. ሐምሌ 2003 ጁድ ቪክተር ዊሊያም ቤሊንግሃም በዌስት ሚድላንድስ ስተር ብሪጅ ውስጥ ተወለደ። አባቱ ማርክ ቤሊንግሃም በሊግ ደረጃ ባይሆንም ድንቅ ጎል ማስቆጠር ችሎታ የነበራቸው ኳስ ወዳጅ ፖሊስ አባል ናቸው። እናቱ ዴኒስ ቤሊንግሃም አፍሪካዊ ዝርያ ያላቸው እንግሊዛዊ ናቸው። ሁለቱም ልጃቸው ትልቅ የእግር ኳስ ተጫዋች እንዲሆን ያለሰለሰ ጥረት ያደረጉ፣ ጥረታቸውና ትኩረታቸው ድጋፋቸው በሂደት ፍሬ ያፈራ። እናም በእግር ኳስ ብዙ ደረጃ የሚደርስ ኮከብ ፈጠሩ። በስፖርቱ ዓለም በአሁኑ ሰዓት በቀዳሚነት ታሪካቸው ከሚነገሩ ኮከቦች መሃልም የነሱ ልጅ ጁድ ቤሊንግሃም ሆነ። 3 inside the penalty area. Bellingham just outside it, sliding it in. The touch from Rashford. The shooting chance and the deflection goes in. ገና በ16 ዓመቱ የበርሚንግሃምን የመጀመሪያ ቡድን ሰብሮ ገባ። በተሰለፈባቸው የመጀመሪያ ጨዋታዎች ለእያንዳንዱ ኳስ የሚፋለም ደፋር አንዳች ነገር ያለው ታዳጊ ሆኖ ታየ። ትኩረትና በጣም ጠንክሮ መለማመድ መለያዎቹ ሆኑ። ከትምህርት ቤት እግር ኳስ እንቅስቃሴ ጀምሮ ከኩዮቹ በችሎታ ተነጥሎ ይታይ የነበረው ጁድ ቤሊንግሃም ጠንካራ ሰራተኝነቱ በበርሚንግሃም ጠቀመው። ከግራ ክንፍ ተጫዋችነት ተነስቶ ወደ ሴንትራል አማካይነት ቦታ መጣ። በህዳር 2019 የእንግሊዝ ፕሪሚየር ሊግ የዓመቱ ወጣት ተጫዋች ተብሎ ተመረጠ። የወቅቱ አሰልጣኙ ፔፕ ክሎቴት ምርጡ አማካይ ተወለደ አሉ። በወቅቱም 2020 ጥር ላይ ገና በ16 ዓመቱ የበርካታ ክለቦች ትኩረት አረፈበት። 44 ጨዋታ ላይ ተሰለፈ፣ 4 ጎል አስቆጠረ። የሚድላንዱ ክለብ እንዳይን ክለቡ የሚጠብቀው ኮከብ ሆነ። በአጭር ጊዜ ለነበረው አስተዋጽኦ በበርሚንግሃም ቤሊንግሃም የለበሰው 22 ቁጥር መለያ ከእንግዲህ በማንም አይለበስም ብሎ ክለቡ እስከ መወሰን ደረሰ። በርሚንግሃም ከሻምፒዮንሺፑ እንዳይወርድ ቁልፉን ሚና ተወጣ። የእንግሊዝ እግር ኳስ ሊግ የ2020 የዓመቱ ወጣት ተጫዋች ተብሎም በድጋሚ ተመረጠ። በርካታ ክለቦች ትኩረታቸውን አሳረፉበት። ዩናይትድ 20 ሚሊዮን ፓውንድ አቀረበ። ተቀባይነት ሳያገኝ ቀረም። Bellingham's header and they have parity. In trouble here, Freiburg. It's Bellingham heading Haaland. Haaland. ቤሊንግሃም በርሚንግሃምን መልቀቁ እርግጥ ሆነ። ከህፃንነቱ ጀምሮ ብዙ የደከሙበት አባቱ በርካታ ክለቦችን ለልጃቸው ማረፊያ ለመምረጥ ጎበኙ። ከማንቸስተር ዩናይትድ ይልቅ ወደ ቦሩሺያ ዶርትመንድ እንዲያቀናም በመጨረሻ ወሰኑ። በተለይ ቦሩሺያ ለታዳጊዎች የሚሰጠው እድል ለጁድ ወሳኝ ነው በሚል አባቱ ማርክ አሁን ድረስ ቁልፍ የሚባለውን ውሳኔ መረጡ። ቦሩሺያ ለቤሊንግሃም ያወጣው 25 ሚሊዮን ፓውንድ ለ17 ዓመት ታዳጊ የተከፈለ እጅግ ውዱ ክፍያም ሆነ። ገና ከመጀመሪያው ጨዋታ ጀምሮ በተወዳጁ ቢጫ ለባሽ ክለብ ቦሩሺያ ዶርትመንድ ሚና ያለው ተጫዋች ሆነ። በቡንደስሊጋ፣ በቻምፒየንስ ሊግ ውድድሮች በትንሽ ዕድሜ ምርጥ ታሪክ የሚጽፍ ኮከብ ሆነ። በመጀመሪያ የጨዋታ ዓመት 46 ጨዋታዎች ላይ ተሰለፈ። የጀርመን ዋንጫ ከቦሩሺያ ጋር አሸነፈ። በተጫዋቾች ከአዲስ ፈራሚዎች ምርጥ ተጫዋቾች ተብሎም ተመረጠ። ከእግር ኳስ ጎን ለጎን ከላፍቦሮ ዩኒቨርሲቲ የከፍተኛ ትምህርቱን አጠናቀቀ። የዩኒቨርሲቲ መምህሩ ጃሰን ራምሴይ ቤሊንግሃም ቢያስፈልግ የህግ ሰው፣ መምህር፣ የቢዝነስ ሰው አለዚያም የእግር ኳስ ተጫዋች መሆን የሚያስችል አእምሮ አለው በማለት የተጫዋቹን በሳልነት መሰከሩ። በጀርመን በትንሽ ዕድሜ ከሀገሩ ርቆ የተሳካ ጊዜ ያሳለፈው በዚህ የአእምሮ ብስለቱ ነውም ሲሉ መሰከሩለት። Jude Bellingham inside a minute and a half. Lift off for Dortmund early. Bellingham shrugs off Silas. Jude Bellingham! የቦሩሺያ የመጀመሪያ አሰልጣኙ ሬን ማሪክ ከሱ ጋር የምትሰራቸው ልምምዶች የተለዩ መሆን አለባቸው።
ምክንያት በጣም በሳልና አዋቂ የተለየ ስለሆነ ነው አሉለት። ኃላፊነት የሚሸከም ከባቢው ላይ ተጽዕኖ መፍጠር የሚችል ኮከብ ነው። ቦታ ሲያገኝ እንደ ስቴቨን ጄራርድ ከላይታች ይንቀሳቀሳል፣ በጠባብ ቦታ ደግሞ እንደ ዚነዲን ዚዳን ይጫወታል አሉ ማሪክ ስለ ጁድ። ብቻ በጀርመኑ ክለብ ተወዳጅ ውጤታማ ቁልፍ ተጫዋች ሆነ። በ2022-23 የውድድር ዓመት በሲግናል ኢዱና ፓርክ ቦሩሲያ ማይንዝን ማሸነፍ ተሳነው እንጂ ከ2011-12 በኋላ ቡንደስሊጋውን የሚያነሳበትን ታላቅ ዕድል ከፈጠሩ ወሳኝ መሪ ኮከቦች አንዱ መሆንም ችሎ ነበር። Valverde with a chance to shoot. It's blocked. It's in. Bellingham's there. Deep in added time. And his fairy tale start at the Bernabeu continues. ከ2020 እስከ 2023 በቦሩሲያ ቆይታ ካደረገ በኋላ በሰኔ 14 2023 የሎስ ብላንኮስ የሪያል ማድሪድ ተጫዋች ሆነ። ከስተር ብሪጅ የተነሳው ትንሽ ህልም የዓለማችን ትልቁ ቁጥር 1 ክለብ ደረሰ። ገና 20 ዓመት ሳይሞላው 115 ሚሊዮን ፓውንድ ወጥቶበት ታዳጊው ጁድ ጋላክቲኮ ሆነ። ቤሊንግሃም የህይወቴ ትልቁ የኩራቴ ቀን ብሎ ዝውውሩን ገለጸው። የማድሪዱን ታሪካዊ ኮከብ ዚነዲን ዚዳንን መለያ ለበሰ። ነጩን መለያ የሚለብሱ ሁሉም ኮከቦች ይሳካላቸዋል ማለት አይደለም። በቅርቡ እንኳ ቪኒሺየስ የማድሪድ ደጋፊዎችን ልብ ለማሸነፍ ብዙ መጥፎ ምሽቶችን አሳልፏል። የዓለም ኮከብ ይሆናል የተባለው ኤዲን ሃዛርድ በሳንቲያጎ ቤርናባው የእግር ኳስ ህልሙ መክኗል። ጋሬዝ ቤል የማድሪድ ቆይታው እሱም ሊረሳው የሚፈልገው ማድሪዳውያንም እንዳልነበር የሚቆጥሩት ሆኖ ተጠናቋል። ጁድ ቤሊንግሃም በተሰለፈ ቁጥር ጎል የሚያስቆጥር ትኩረት የሚስቡ ኮከቦች መሃል ትኩረት የሚሰርቅ የትልቅ አጋጣሚ ተጫዋች፣ የትልቁ ክለብ እውነተኛ ተጫዋች መሆኑን አስመስክሯል። ማድሪዳውያን እስካሁን ወደውታል። Oh, then the mistake by Robertson and Jude Bellingham accepted the gift. Found Bellingham. Bellingham's found Vinicius. Vinicius with a turn of the shot. What a goal that is! ከክሪስቲያኖ ሮናልዶ፣ ኤስኮና አሳንሲዮ በመቀጠል ለሪያል ማድሪድ ባደረጋቸው የመጀመሪያ የላሊጋና የቻምፒየንስ ሊግ ጨዋታዎች ጎል ያስቆጠረ አራተኛው ተጫዋች ሆኗል። የሶስቱ አናብስት የእንግሊዝ ብሔራዊ ቡድን ቁልፍ ተጫዋችም ተብሏል። የተለየ ኳስ ቁጥጥር፣ ተክለ ሰውነት፣ የቴክኒክ ብቃትና ብስለት ይዞ በአሁኑ ሰዓት በዓለማችን ካሉ ምርጥ አማካዮች አንዱ ተብሎ እየተወደሰም ይገኛል። ጀርመናዊ ፊሊፕ ላሃም ይሄ ቀረሽ የማይባል አማካይ ሲል አሞካሽቶታል። ሁለት እጆቹን ዘርግቶ አንገቱን ቀና አድርጎ ከደረቱ ወጣ በማለት ከግብ በኋላ የሚያሳየው ፈገግታ የተላበሰ የደስታ አገላለጽ መለያው ነው። በሳንቲያጎ ቤርናባው ይሄ ኮከብ የሰጣቸውን ጥንካሬ ለመግለጽ ማድሪዳውያን ሄይ ጁድ እያሉ ስለሱ ያቀነቅናሉ። ፕሮፌሽናል እግር ኳስ ከጀመረ በ4 ዓመታት ብቻ የቁንጮ የዓለማችን ክለብ ቁልፍ ተጫዋች ሆኗል። ወደፊት የሚደርስበት ነገር የሚታይ ሆኖ እግር ኳስ ላይ የተወለደው የተሟላ አማካይ እሱ ነው እንዲሉ ብዙዎችን አስገድዷል። ይህ የጁድ ቤሊንግሃም ታሪክ ነው። ትሪቡን የኮከቦች ገጽ